ቅናት የሚባለው ነገር ደግሞ ከባድ ትልልቅ ቡድኖች ስኬታማ ስራ የሚሰሩ ምናምን ይገነቡና በቅናት ፍርስሳቸው ይወጣል። አሪፍ ስራ ሰርታችሁ አይታችኋል? አንዳንድ ሰው እንዴት ነው ስትሉት ወይ ጥሩ አይደለም ብሎ ሰው ይቀሰቅሳል። ከኋላ ሆኖ ሻይ ረፍት ላይ ምናምን ይቀሰቅስብሃል። that's what it is ሲቀና ማለት so you have to manage this ቅናት you can't afford to ignore it በቃ የሰው ልጅ ኔቸር ነው። ደግሞ ኮምፐልሲቭ ፓተርንስ አሉ። በተደጋጋሚ ይሳሳታላችሁ። አንድ ሰው ታምኑታላችሁ ይከዳችኋል፣ ከዛ ታምኑታላችሁ ይከዳችኋል፣ ታምኑታላችሁ ይከዳችኋል። ፓተርኑ አስገራሚ ነው። ዲፌንሲቭነስ አለ። ለሰዎች የምትናገሩት ነገር የምትሰጡት ፊድባክ እውነት መሆኑ ብቻ በቂ አይደለም። የምትናገሩበት መንገድ ማተር ያደርጋል። የነሱ የነጓንጉል ልምምድ ምን ነበር? ጭንቅላቱን ነው በለው አንተ አመለካከትህ እንደዚህ ነው። አንድ ሰው አሉ ታጋይ ሆኖ የውጭ ሀገር ሆስፒታል ሄድና ኤክስሬይ ይነሳል እና ልቡ ምኑ እንትን ነው ተጎድቷል። ምንድነው ሲባል ግምገማ ነው አለ። ግምገማ ነው ጣፊያውን እያለ እውነት መናገራችሁ ብቻ ሳይሆን እንዴት አድርጌ ልናገረው ብላችሁ መጨነቅ አለባችሁ። ሰው ላይ ነው የምንጥለው። አስቸጋሪ ነው። ያወቀውን ሁሉ አትናገርም። የምትናገርበት አልሳልሰህ በር እንኳን የሆነ ነገር ካላረጋችሁበት ይሄ እንትኑ ምንድነው ይሄ ድምጽ ያወጣል ግሪስ አርገህ ምናምን። የሰው ልጅም እንደዛ ነው። ኮኔክሽን ይጠይቃል። መሳሳቱን ስትነግረው በኢምፓቲ በካይንድነስ ካልሆነ the same thing እየተናገርክ አይቀበልም። ዲፌንሲቭ በዓለም አቀፍ ደረጃ ከፍተኛ ችግር አለ። ትራምፕን ይዩት። በቃ ዩኤን ላይ ገብቶ ምንድን ነው የሚያወራው? ባይደን የሚባል ሰውዬ ምናምን ይላል። በቃ የተለየ አሁን እንደዚህ አይነት መሪ ይወደዳል አሜሪካን ሀገር ውስጥ። እንደው አስገራሚ እኮ ነው። ዩኤን ላይ የመቶ ምናምን የ200 ሀገሮች አጀንዳ እኮ አደረገ ባይደን ሁይዛ ባይደን ፎር በቃ ሂዝ ጎን ሌላው ዓለም አይደል ምርጫ ላይ ነው የሚወረደ እና በዓለም አቀፍ ደረጃ አመራር የቴክኒካል ኖውሌጅ እየያዘ የአይ መሳሪያዎችን የታጠቀ ቢግ ዴታ የሚባለው ነገር ባለቤት እየሆነ እየመጣ ግን when it comes humanity ቀውስ ውስጥ ላይ ነን። ሂውማን ክራይሲስ ውስጥ ነን። ሰዎች ይሰለቻሉ፣ ድካም ላይ ናቸው። መሰለችት መድከም አለ፣ አለመተማመን አለ፣ ልዩነት አለ፣ ኢሞሽናል ማኒፑሌሽን አለ። ብዙ ሰዎች ውሳኔ አይወስኑ። ይሄ ዲሲዥን ፓራሊሲስ የሚመጣ ስለሆነም የሚቀጥለው የሰው ልጅ የሚንጠው አብዮት ቴክኖሎጂያዊ ሳይሆን ስነ ልቦናዊ ነው ይባላል። ለምን? ቴክኖሎጂ ቀድሞ እየሄደ ነው። የሚቀጥለው ዘመን መሪዎች ቴክኖሎጂን በጣም የሚችሉት ብቻ አይደሉም። ኢምፓቲ የሚባለው ርህራሄ፣ ሀዘኔታ ያላቸው ኢንፍሉዌንስ ማድረግ የሚችሉ ሰው ሆኖ ሌላውን ሰው በሰውነቱ ኢንፍሉዌንስ የሚያደርጉ ኢሞሽናል ሊትሬሲ ያላቸው ስለ ሰው ስሜት የሚያውቁ ቁብ የሚገባቸው እና የቡድን ስነ ልቦናን የሚያውቁ ናቸው የሚቀጥለውን ዘመን የሚመሩት ይባላል። ይሄን የሰው ልጅ ስነ ልቦና ከቁብ የማይቆጥሩስ ሪፎርሞች ተጀምረው ይወድቃሉ። ተቋማዊ ባህል ይበላሻል።
እና ውጤት የማያመጡ አሰራሮች ወጎች ይበዛሉ። ይሄ ነገር አሳሳቢ ነው። the stakes are higher የሰው ልጅ እጁ ጋር ያለው ነገር አደገኛ ነው። ይሄ የጥፋት ዘመን ላይ ነው የምንገኘው። we are on the edge as humanities እንደ ሰው ልጅ ተራይብ እናደርጋለን፣ ወደ ሌላ ምህዋር ውስጥ እንገባለን ወይስ እንጠፋለን ነው። the stakes are higher what is at stake is existential and quite essential አሁን ይሁት የአሜሪካ ፓወር ወደ ግለሰብ ተሻግሯል። በዚህ ዘመን ውስጥ ስልጣን የሚባለው ከተቋማት ወደ ግለሰቦች እየተሸጋገረ ነው። ስልጣንን የምንገራበት ብቸኛው መንገድ ሰዎችን ስንረዳ እያንዳንዱ ምርጫም ሆነ አመጽ ምንም ሆነ ምን ካምፓኒዎችን ሆነ ክላስሩም ሁሉም በሰው ልጅ ባህሪና ተፈጥሮ ማንነት ላይ የተመሰረተ ነው። የሰው ልጅ ሲደነቅ፣ ሲከፋው፣ ሲጨነቅ፣ ወግድ ወዲያ ሲባል፣ ከፍ ሲደረግ ምንድነው የሚሆነው? ሰኔካ ምን ይላል መሰላችሁ? anyone can hold the helm when the sea is calm but to lead through storm you must know the winds of human nature ይላል። በሰላም ጊዜ ሁሉ ነገር ጸጥ ባለበት ጊዜ ማንም ሰው መዘውሩን ይዞ ሊነዳው ይችላል። ችግር በመጣ ጊዜ መርከቢቷ በምትነጥበት ጊዜ ግን የሰው ልጅ የሚመሩ ሰዎች መሪ የሆኑ ሰዎች ውጤታማ መሆን መሪ መሆን የሚፈልጉ ሰዎች የሰው ልጅ ተፈጥሯዊ ንፋሱ የሚነፍስበትን ንፋስ አውቀው ነው። ካልሆነ አደጋ ይወድቃል ነው። ካረጃንግ ደግሞ people are not problems to fix they are mysteries to understand ሰዎች ገጥመን የምንፈታቸው መኪኖች የምንፈታቸው ችግሮች አይደሉም። ሰዎች የምንረዳቸው የምናውቃቸው ምስጢራዊ ፍጡራን ናቸው እንደማለት ነው። you can engineer bridges you can even engineer algorithms but you cannot engineer people without understanding what drives them እዚህ ብዙ መሐንዲሶች አሏችሁ በፈለጋችሁ አሁን ሄዳችሁ ልትመሳችሁ ትችላላችሁ። አልጎሪዝምም አሁን ኢንጂነር አለው ይደረጋል። ሰዎችን ግን ከዚህ ተነስተህ ዛሄድ ብትለው እሺ ብሎ ሄዳል። ግን ካለህ ኦፖዚት ላይ ያደርግ ይችላል። ሰዎችን እንደፈለከው እንዲሆኑልህ አንተ እንዳሰብከው እንዲሄዱልህ እንደ መሪ አቅጣጫ ሲይዛቸው ባሰብከው ቀጥለው እንዲሄዱ ከፈለክ ከኋላ ሆኖ የሰው ልጅ የሚገፋው ስሜት ፍላጎት ኢንሴንቲቭ ምንድነው ብለህ ማወቅ አለብህ። without it you cannot do that የሰው ልጅ ተፈጥሮ ውቅሩ ምንድነው? ማዋቅሩ ምንድነው? instinct emotion reason before people speak or think they feel to lead wisely you must know that what comes first ይባላል። አንተ የምትቆጣው መጀመሪያ ቁጣ የሚባል ስሜት ተጋብቶብህ ነው ከዛ በቃል የምትናገረው። የምታለቅሰው መጀመሪያ ያለቅሶ ስሜት unhappiness feel አድርገው ነው። so the first experience is this feeling ከሂውማን ኔቸር ጋር ኮኔክት የምታደርግበት። የምትፈራው አድሬናሊን መጀመሪያ ተጠቅቶብህ ነው። መሪ ሲባል የትኛው ነው ቅድሚያ የሚመጣው የትኛው ነው የሚለው ማወቅ አለብህ። የሰው ልጅ ተፈጥሮ በሶስት ድርብርቦች የተሞላ ነው ይባላል። ሶስት ሌየርስ አሉ። አንደኛው ኢንስቲንክት የሚባለው ነው፣ ደመነፍስ እንበለው። ይሄ ደመነፍስ ዘ ሰርቫይቫል ሌየር ይባላል። በህይወት ለመቆየት ላለመሞት ምናምን የሚታገለው ነው። ይሄ ስሜት የዛሬ 50 ሺህ ዓመት የነበረ ነው። አንሸንት ነው። ኦቶማቲካሊ የሚመጣ ነው። ደግሞ በዚህ ነን ቨርባል ነው፣ በእንትን የሚጠቀስ አይደለም። ይሄ ሪፒቲሽን ብሬን የሚሉት አለ አእምሮአችሁ ላይ ዝም ብሎ ወዲያው
ልክ ልብስ ጠዋት ተነስታችሁ ቁጭ ብላችሁ ልልበስ ራቁቴ ልሄድ አትሉም አይደል? ምን አይነት ልብስ ልበስ ታስባላችሁ? ራቁት መሄድና መልበስ ግን አማራጭ አይደለም አይደል? ያው ትለብሳላችሁ። ልክ እንደዛ ሬፒቲሽን ብሬን እንትን ነው። ይሄ ኢንስቲንክት የሚባለው ነገር የሚመጣው አደጋ ሲደርሳል ብላችሁ ስታስቡ ወይ ደስታ ወይ ሀዘን ሲሰማችሁ ነው። ይሄ ኢንስቲንክት የሚባለው ነገር ፊል ስታደርጉ ሶስት ነው አእምሯችሁ በሶስት መንገድ ነው የሚለው። ወይ ይሮጣል ትሮጣላችሁ፣ ፍላይት ሩጥ ይላችኋል፣ ኦር ፋይት ይላችኋል፣ እዛው ተዋጋ ታገል፣ ወይ ደግሞ ፍሮዝ ባለንበት እንቆማለን። ሶ የሰው ልጅ ሪስፖንስ ፎር ኢንስቲንክቹዋል ቲንግስ ሶስት ነው ዲፔንዲንግ። አሁን አንዳንዱ አሁን ለምሳሌ ውሻ የማይወድ ሲጮህበት ምን እንደሚያደርገው ይሮጣል። ውሻው እኮ ስትሮጥለት የበለጠ ይነክሳል፣ ብትቆም ነው። ግን ይሄን እውቀት እያለው ኢንስቲንክቱ የሚነግረውን ነገር ነው የሚያደርገው። እውቀቱ አለው። ውሻ ስትሮጥለት የበለጠ እንደሚል ያውቃል። ግን እውቀት ሁሉ እንትን አይደለም። ከዛስ አሁን ለምሳሌ እባብ አይተን የማናውቅ ሰዎች እባብ አንፈራም? ምን ፈራለን? ኤክስፒሪየንስ ሳናደርገው ሳይወጋን በኢሜጅ ሶ ለርን ያደርጋል ማለት። ኢቭን የማናውቀውን ነገር ከሰዎች እንማራለን። ኢሞሽንስ ዘ ሚኒንግ ሜኪንግ ሌየር ይሉታል። ይሄ የህይወት ትርጉም ምናምን የሚወሰንበት ነው። ይሄ ኢቮልቭ የሚያደርገው ይሄ ሊምቢክ ሲስተም የሚባለው የአእምሯችን ክፍል ነው። እና ኢሞሽን የሚባለው ነገር ፈጣን ነው ይባላል። ከሀሳብ ይልቅ ኢሞሽን፣ ሀሳብ ብዙ ጊዜ ይቆያል። ኢሞሽን ግን ከ11 ሰከንድ በላይ አይቆይም። እኛ ለምሳሌ ከቻልን ቁጣ 11 ሰከንድ በላይ አይቆይም። ባይዘው ካላቆየ ነው እኛ በስተቀር በሀሳብ ካላቆየ ነው። ኢሞሽን ቲንኪንግ ነው እንጂ ተውቱ ነው እንጂ የሚያቆየው the very experience of ፍራቻም ጀግንነት እንትን ለቅሶም ሀዘንም ምንም 11 seconds ነው። ግን our thinking extends it biologically ግን 11 minutes ነው 11 seconds ነው። ሶ ዋናውና ኢሞሽን የሚባል ደስታ፣ ፍርሃት፣ ቁጣ፣ ሀዘን፣ ሀፍረት፣ ሰርፕራይዝ፣ ዲስገስት ምናምን የሚሉት ነው። ስትናገሩ ብዙ አሪፍ ነገር የተናገራችሁ ዲስሪስፔክት ያደረጋችሁት ከመሰሉ አይሰማችሁ። የፈለክ ተናገር። ኢሞሽን በጣም ኢምፖርታንት ነገር ነው። ሶስተኛው ሪዝን ነው ዘ ራሽናል ሌየር የሚባለው ነው። ይሄ ፕሪፍሮንታል ኮርቴክስ የሚባለው የአእምሯችን ክፍል ውስጥ ያለ ነው። ይሄኛው የአእምሯችን ክፍል በሎጂክ፣ በአማራጮች፣ በሞራሊቲ፣ በግብ የሚያስበው ነው። ይሄ ቀስ እያለ የሚሰራ ነው። ከፍተኛ ኢነርጂ ጉልበት ይጠቀማል። ዛስ ዋይ አእምሯችን ኢነርጂ ሴቪንግ እንትን ነው፣ ሴቭ ያደርጋል። ብዙ ጊዜ ይሄኛው የማይጠቀመው ሪዝን እንትቶ ኢሞሽን ኢንስቲንክት የሚጠቀመው ለዛ ነው። ይሄኛው በጣም ኢነርጂ ይጠቀማል። ሶ ብዙ ጊዜ የሚባለው ምንድነው መጀመሪያ ሲንወስን በኢሞሽን ነው። ከዛ ሰዎች ምናምን ሲጠይቁ መብራት ስላለብን ሪዝን እናመጣለን። ውሸት ነው። ሎጂክ አስበን አይደለም ወደ ኢሞሽን የምንሄደው። እና ምን ይባላል ጋት ዲሲዥን የሚሉት አለ። you decide you got decision ከዛ you use post ad hoc logic ከወሰንክ በኋላ እንደዚህ ነው ውስብስብ አድርገህ ታቀርበዋለህ። ሶ እነዚህ ሶስቱ እንዴት ነው የሚሰሩት ኦፕሬት የሚያደርጉት? ለምሳሌ ከፍጥነት አንፃር ብናየው ኢንስቲንክት የሚባለው ደመነፍስ የሚባለው ኢሚዲየት ነው፣ ወዲያውኑ ነው። ኢሞሽን ደግሞ ስሜት ደግሞ ከኢንስቲንክት ቀስ ይላል፣ ከሪዝን ግን ይፈጥናል። ከምክንያታዊ ይፈጥናል። ምክንያታዊ ቀሰስተኛ ነው። ሶ ኢትስ ቬሪ ስሎ ሙቪንግ ዘን ኢነርጂ ኮንሳሚንግ ነው። ከቁጥጥር አንፃር ለምሳሌ ኢንስቲንክት የሚባለው ደመነፍስ የሚባለው መቆጣጠር አንችልም። ኢሞሽን የሚባለው ሰሚ አውቶማቲክ ነው፣ በተወሰነ መልኩ መቆጣጠር እንችላለን። ሪዝን ግን የሚባለው ኤፈርት ጋርግን 100% የምንቆጣጠረው ነው። ከምን አንፃር ብናየው ለምሳሌ ኢንስቲንክት የሚባለው ደመነፍስ የሚባለው ለመቆየት ህልውናችን አደጋ ውስጥ ገብቷል ብለን ስናስብ የምናደርገው ነው። ኢሞሽን በማህበረሰቡ ውስጥ ያለን ቦታ ምናምን የምናስጠብቅበት መንገድ ነው። ሪዝንስ የዲሲሽን ሜኪንግ ቱል ነው። የሚያነሳሳው ምንድን ነው? የሚያቀጣጥለው ነገር ለምሳሌ በኢንስቲንክት እንድንመልስ የሚያደርገን ነገር አንድ ነገር ምንድን ነው? ይሄ ሴንሰሪ ትሬት የሚባለው ለምሳሌ ውሻ ብናይ ምን እንሮጣለን ማለት በደመነፍስ ነው። ሚኒንግ ይሄ ኢሞሽንስ እንድንጠቀም የሚያደርገን የህይወት ትርጉም፣ ፍልስፍና፣ እምነት ምናምን ስቶሪ እንትን ስንል
ሪዝንስ ትሪገር የሚያደርገው ምንድነው? ማስረጃ ሲቀርብ፣ መርህ ሲቀርብላችሁ፣ እቅድ ሲቀርብላችሁ ሪዝን ትሆናላችሁ። አሁን እነዚህ ሶስቱ ሚዛን ካልጠበቁ ምንድነው ችግሩ ነው? ለምሳሌ ነገሮች መልስ የምትሰጡት ከትራውማ አንፃር በልጅነትህ ውሻ ነክሶ ከነበረ ውሻ ስታይ እንበልና አንድ ጓደኛ ያጋጠመው ነገር አንድ ፕሮፌሰር ለአንድ ጓደኛ ስኮላርሺፕ ሰጥቷል። ታግሎ ምናምን ይሄዳል። ዩኒቨርሲቲ የተማረ ነው። ከባለቤቱ ጋር ይጋብዘዋል። ፕሮፌሰሩ ነጩ ለልጁ ጋበዘው እና ቤት ይሄዳል። ሰዎቹ ውሻ ያላቸው ፈረንጆች ናቸው። ልጁ እጃ ተነክሷል፣ ይፈራል በልጅነቱ እና ውሻው ሲመጣበት ትንሽዬ እኮ ናት በጫማ ጥፊ ይመታውና ይሞታል ውሻ። ከዛ በኋላ ፈረንጆቹ ልጃቸውን እንደገደለ ነው የሚያዩት። ትራውማ ሪስፖንስ ሲሆን እሱ ነው። ትራውማ ሪስፖንስ ሁሉ ነገር ከትራውማ አንፃር አይታችሁ የምትመልሱ ከሆነ ምንድነው ዶሚኔት ያደርጋችሁ? ዘበነፍስ ነው ማለት ነው። ስለዚህ ኦቨር ሪአክት ታደርጋላችሁ። ለትንሹ ነገር ብዙ ትቆጣላችሁ። ሃይፐር ቪጂላንት ሆናላችሁ። ሁሉንም ሰው ትጠራጠራላችሁ፣ አታምኑ። ወይ ደግሞ በፕሮፓጋንዳ ተታላችሁ ከሆነ አንድ ነገር የምትቀበሉት ይሄ ምንድነው? የትኛውን ከሶስቱ የትኛውን እየተጠቀማችሁ ነው? ኢሞሽን ነው፣ ስሜትን ነው። ውጤቱ ምን ያመጣል? ጎሰኝነት፣ ቁጣ፣ ብላይንድ ኦቤዲየንስ የሚባለው ዝም ብሎ ያመጣል። ቢሮክራቶች ስትሆኑስ ከእውነታ ስታፈነግጡስ እውነቱን ማታውቁ ከሆኑ ቢሮክራቶች ሆናችሁ ይሄ የምትጠቀሙት የትኛውን ክፍያ ነው? ከሶስቱ ምክንያታዊነትን ነው። ሰው ቀዝቃዛ ትሆናላችሁ። ኢንሂውመን የሆነ ሲስተም ይኖራል፣ የማያካትት ኢንስፓየር የሚያደርግ ሶስቱም ከሶስቱ ውስጥ አንዱ ሲጎላ ችግር ነው። ጥበብ ያለው መሪ በጥበብ የሚመራ ሰው እነዚህ ሶስቱን ሚዛን ይጠብቃል። በጥልቀት የሰዎችን ኢሞሽን ይረዳል፣ በግልጽ ያያል። እናም በጥበብ ማድረግ ያለበትን ነገር ያደርጋል። ሶስቱ ባላንስ ሲሆን በጣም ጥሩ ነው። ገባችሁ? በጣም ክሪቲካል እንትን ነው። መሪነት ማለት ይላሉ የዘርፉ ጠበብት 80% ስለ ልቦና 20% ስትራቴጂ ነው። ግን ብዙ መሪዎች ይሄን ማድረግ ላይ አይሳካላቸውም፣ ይወድቃሉ። ለምን? ሰዎች የሚናገሩትን አድምጠው የሆነ ነገር ያደርጋሉ። ባህሪያቸውን ሳይሆን የሚናገሩትን ነገር ለማዳመጥ ይሞክራሉ። ሰዎች ሲናገሩ ከራሳቸው ስሜት አንፃር ሰዎችን ለማንበብ ይሞክራሉ መሪዎቹ። ከዛ ሰውዬ ቁስል አንፃር አያዩትም። እናም በፍጥነት ጀጅ ያደርጋሉ ወይም በፍጥነት ያምናሉ። ስለዚህ መሪዎች በዚህ ዘመን የሚያስፈልገው ክህሎት ባለቤት እንዴት ይሆኑ? የሰውን ልጅ እንዴት ማንበብ እንቻል? እንዴት እንተርጉመው? ያን ያነበብነውን ነገር እንዴት እንምራው? ለመሪነት እንዴት እንጠቀምበት? ሬዲንግ ዲኮድ፣ ይሄ የሰው ልጅ ስሜት፣ ፍላጎት፣ መሻት፣ ፍራቻ፣ ኢነርጂ ማንበብ፣ የማይታየውን የተደበቀውን ከመሬት በታች ያለውን ነገር ፈልፍሎ ማንበብ ይጠይቃል። ከዛ ያነበብከውን ነገር ይሄ ኢምፕሊኬሽኑ ምንድነው፣ በብሮደር ኮንቴክስት ምንድነው ይሄ ትርጉሙ ብሎ ትርጉም መስጠት ያስፈልጋል። ያነበብከውን ከዛም የተረጎምከውን ነገር ደግሞ እዛ ላይ ተመስርተ በጊዜ በግልጽነት በርህራሄ ሀዘኔታ እና በስትራቴጂ መልስ መስጠት ያስፈልጋል። that's what the entire exercise is all about። አንዱ ሰውን ለማንበብ የሚያስፈልገው ነገር ኦብዘርቬሽን ነው፣ ማስተዋል፣ መታዘብ። አሲም አታርጉ፣ ኦብዘርቭ አርጉ። ቀድማችሁ ጀጅ አታርጉ፣ ቀድማችሁ አትመኑ፣ ቀድማችሁ ስም አትስጡ። just observe። ከዛስ መከታተል፣ watch it። ቶኑን፣ እንቅስቃሴውን፣ የቃላት አጠቃቀሙን፣ ዝምታውን፣ የሚፋለሰውን ነገር
አንድ ጊዜ ደግ ሌላ ጊዜ ጨካኝ፣ አንድ ጊዜ ሩሩ ሌላ ጊዜ ቀናተኛ የሚሆነውን ነገር በደንብ ይዩት። የሰው አስመስሎ ይነግራቸዋል። እንደዚህ እኮ እየተባልክ ነው ይላቸዋል። እንደዚህ እኮ ስትባል እንደዚህ ያደረኩልህ ይላቸዋል። ኢሞሽናል ስቴቱን ይዩት። አቮይድ እያደረጋችሁ ነው። ዲፌንሲቭ እየሆነ ነው። በጣም ያወራል፣ ኦቨርቶክ ያደርጋል። ትንንሽ ምልክቶች ይሄ ማይክሮ ኤክስፕሬሽኑ ምንድነው ይዩት። እንደገና ደግሞ ተመልከቱ። የታዘባችሁ ነው፣ ያያችሁ የተከታተላችሁ ነው። ደግሞ እዩ፣ ሉከት ፓተርኖቹን እዩ። አንድ ሁለት ሳይሆን ደጋግሞ የሚያደርጋቸው ነገሮች አንድ የሆነ ባህሪ የዴታ ፖይንት ነው ይባላል። 3 ጊዜ የሚደጋገም ነገር ደግሞ ፓተርን ነው ይባላል። ኬዝ ስታዲዎች አሁን ስቲቭ ጆብስ ናርሲሲዝም ነበረበት ይባላል። በጣም አስቸጋሪ ሰው ነው አብሮ ለመስራት ይላሉ። ግራንዲዮሲቲም ነበር፣ በቃ ትልቅ መሆንና ይሄን ተጠቀመበትና የራሱን ቢሄቪየር ለጥሩ ነገር ተጠቀመበትና በጣም ክሪኤቲቭ ብሪሊየንስ የሌላ አዳዲስ ነገር ፈጠረ። አፕልን ዘ ሞስት ቫሊድ ካምፓኒ ያደረገው 1988 ሊፈርስ ባንክራፍት ሊሆን ጫፍ የደረሰ ካምፓኒ ነው፣ ሰማይ ያደረሰው። ግን የመስሪያ ቤቱ የሥራ ባህል ቶክሲክ ሆነ። አሰባለህ ሱልጣን ባራክ ኦባማ የሚመራውን ህዝብ አገር ህዝብ ስሜት ኢምፓቴቲክ ሆኖ ያል ሚረር ያደርጋል። ይሄ ችሎታ ምን አገኘው? ህዝብን እንዲያነብ በጣም ኢራሽናል ሰው ተነሳስቶ ወደ በቀል ምናምን ሊሄድ ሲል ማረጋጋት እንዲችል አድርጎታል። ቴራኖስ የምትባለው ይሄ ኤሊዛቤት ሆልምስ ይሄ ሮል ፕሌይንግ የሚባለው ቅድም ያየ ነው እና ግራንዲዮሲቲ ችግር ነበረባት እና ዝም ብላ ኢኖቬት አድርጊያለሁ ምናምን ዲሉዥናል ሆነች። ማንዴላ የትውልድ ስቃይን ስቆቃን ይረዳል። ይሄ ጎሳዊ ሀፍረት የሚባል ትራይባል ሸሙ በጥቁሮች ላይ ያደረሰው ነገር ሁሉ ያውቃል። ይሄን ስላወቀ በሁለቱም ሳይድ በጥቁሩ እና ጥልቅ በሆነ ሰው ሰብአዊነት እየተመራ አገሩን እንዳይፈርስ አድርጓል። አንድነት ገንብቷል። ተቋሞቻችን ለሰው ለእውነተኛው ሰው ለሐሳቢው ሰው ሳይሆን በተግባር መሬት ላይ ያለው ሰው የሚሰሩ ተቋማት አድርገን እንዴት እንገንባቸው? አሰራር የምናበጀው ተቋማትን የምንገነባው ለጻድቃኖች አይደለም። በስሜት የሚናጡ ጎሳዊ የሆኑ ብዙ ችግር ያለባቸው ሜሲ የሆኑ ግን ደግሞ ብሪሊያንት የሆኑ ሰው ልጆች ናቸው። ለነሱ ነው የምንሰራው። ከሰማይ የወረዱ አይደሉም፣ ቅዱሳን አይደሉም። የራሳቸው ድካምና ጥንካሬ ያላቸው ተቋማት ስንገነባ ትልቁ ችግር ምን መሰላችሁ? አይዲያሊስቲክ ዲዛይን ያለው። ለምሳሌ ኢትዮጵያ ውስጥ አይታችኋል? ኢንተርናል አፌርስ የሚባል ያለው መስሪያ ቤት አለ? የለም። አሁን መከላከያ ወፕ አለው አይደል መሰለኝ፣ ወፕ አለው እንደ ወፕ አይነት ነገር። ግን ኢንተርናል አፌርስ በጣም እንትን ነው፣ ኢምፖርታንት ነው። እነሱ በኢንተርናል አፌርስ የነበረው የነሱ ግምገማ ነው። ኢንተርናል አፌርስ የለም። አሁን ፖሊስ አሁን አሜሪካ ኢንተርናል አፌርስ ትልቅ ኢንስቲትዩሽን ነው። ይሄ ባንድ ዋግን ኮምራደርሺፕ ስላለው ሄደህ ብትከስ አብሮ ነው የሚቆመው። መምህር ሄደህ ብትከስ አንዱ መምህራን አብሮ ነው የሚሆነው። ባይዘው ተማሪ ቢከስ ብዙ አያዋጣው። በጣም ራሽናል ሰው ካላገኘ ማለት ኮሌጂያል ሙያዎች አሉ አብረህ የምትቆምላቸው። ለምሳሌ ሰዎች ህግን አሰራርን ያከብራሉ። ምክንያታዊነት ሁሉ ነገር ያሸንፋል። ፍትሃዊ ስንሆን ሰዎች ለኛ ታማኝ ይሆናሉ። ዕውቀት ያለው ሰው መልካም ባህሪ ያለው ከሐሳቦች መካከል የተለያዩ ሐሳቦች ተፋጭተው አሸናፊው ምርጡ ሐሳብ ነው ብሎ ካሰብ this is wrong። all these are wrong። እነዚህ ነገሮች ስሜትን፣ ፍራቻን፣ ቅናትን፣ ታማኝነትን፣ ተጽዕኖ ምናምን ስታተስ መፈለጋችንን፣ ጎሰኝነትንና ሌሎች የሰው ልጅ
ተፈጥሯዊ ማንነት የሰው የሂውማን ኔቸር ሎውስ ኢግኖር ያደርጋሉ፣ ግምት ውስጥ አያስገቡም። ልክ አይደለም። አሰራሮቻችን፣ ተቋም ግንባታችን በሰው ልጅ ተፈጥሯዊ ማንነት ላይ የተመሰረተ እንዲሁ ምን እናድርግ? እናያቸው አንድ ባንድ። ለምሳሌ የሰው ልጅ ተፈጥሯዊ ማንነት እውነታ ምንድን ነው? የሰው ልጅ ስሜታዊ ነው፣ ግልጽ ነው። ስለዚህ ተቋሞቻችን ኢሞሽናል ባፈርስ፣ ሪቹዋልስ፣ ቫሊዴሽንስ የሚባሉት እንትኖች መገንባት አለባቸው። this should be the design principle። ሰዎች ስልጣን ይፈልጋሉ፣ ተጽዕኖ ይፈልጋሉ፣ ዶሚኔት ማድረግ ይፈልጋሉ። ክሊር ነው። አሁን የህወሓት ግምገማ እኮ ስልጣን ትፈልጋለህ ነበር እኮ አገንስት ሂውማን ኔቸር። አሁን 1 ሚሊዮን ሰው ምናምን እያስጨረሱ ለስልጣን ፍላጎት ብለው አሁንም እንዋጋለን እያሉ ነው። እያያቸዋቸው ነው። ከነሱ በላይ ስልጣን የሚፈልግ ሰው አለ? ከስልጣን ሲነሱ በየቢሮው ያለቅሳሉ ይሄዱ። ከስልጣን ሲነሱ ሄደው ደደቢት ገብተው ይዋጋሉ። ይሄ ሁሉ ሲያስጨርሳሉ። እነዚህ ሰዎች ስልጣን ትፈልጋለህ ብለው ሰውን ይገመግማሉ። እንግዲህ እኔ ቆለኛ ነኝ። ለምሳሌ የፈለኩትን ነገር አልደብቅም። ስልጣን ሲይዙ ተጠያቂነት ስርዓት እንዲኖር፣ ቼክ ኤንድ ባላንስ እንዲኖር፣ አንቼክድ የሆነ ቁጥጥር የማይደረግበት ልጓም የሌለው ስልጣን እንዳይሆን ማድረግ ነው እንጂ የምትችለው አይ እየታገለ ስልጣን ትፈልጋለህ ራሱ እየፈለገ ይገመግምሃል። እንዴ ስልጣን ሲያገኝ እኮ ኮንግራቹሌሽን ብለህ ቴክስት አደረክልኝ ብለህ ያኮርፋል እኮ። እንዴ ስልጣን ፈልጎ 17 ዓመት በረሃ ወርዶ ታግሎ ልጅነቱን ትቶ ከዛ በኋላ ደግሞ እዚህ 40 ምናምን ስልጣን አግኝቶ አሁንም ደግሞ ተነሳ ሲባል ደደቢት በረሃ ገብቶ አሁንም ግምገባው ስልጣን ፍላጎት ነው የሚኖር ሩጠኛ የደምጠቀ ግን አንዳንዱ ይልና እንትን ሄዶ ከዛ በስሙ ሲጠራ ደስ ይላል። አያችሁ ይላል አይደል? ስጋ ቤት ምናምን ወስዶ በስሙ እንደዚህ አድርጉ ምናምን የኔ ስጋ ለቻለ እሱን አምጣት ምናምን ዝም ብሎ እኮ ነው ደስ ይለዋል። ከዛ ደግሞ ባለቤቱ ሲያቀርብለት ራሱ አይደል በቃ የተከበረ ይመስለዋል። we want recognition። እሱን ካጣን ደግሞ እናቱ ገበያ ሄደችበት ህፃን ልጅ ነው የምንመስለው። እናቱ ገበያ ህፃን ልጅ ጥላው ስትሄድ እንዴት ነው የሚሰማው? ያለቅሳል ለምቦጭን ጥሎ። እንደዛ ነው የምንሆነው ያ ሪኮግኒሽን ስታተስ ስናጣ። ደግሞ ሰዎች ኢጎ አላቸው፣ ሀፍረት አላቸው። ሰዎች ለምሳሌ ምን ኮርነር ድካታ እናደርግ ሲወጡ ሰዎች በክብር እንዲወጡ ሴፍ ኤግዚት። ሰውን ኮሬክት ስታደርግ ፐርሰናሊ ለብቻው ፕራይቬትሊ። ሁለተኛ እድል መስጠት መልካም ነው። ቢኮዝ የምታመጣው ሰው ደግሞ ያኛውም ሰው ኢጎ አለው ሼም አለው። ከዛ ነፃ የሆነ ሰው የለም። ኢጎና ሼም ከሌለው ደግሞ ሰው አይሆንም። ሰው ልጅ ሀፍረት ከሌለው ምን ሊሆን? ሼም እኮ ነው የሚይዘን አይደል? ውስጣችን ላይ የምንፈልገውና የምናስበው ነገር እኮ ሰይጣን እኮ ነው። ሶሻል ኮንትሮል ሜካኒዝም እኮ ነው። ኖርም ምናምን እኮ ይዞን ነው። ለምንድን ነው ሰው ዲያስፖራ ሆኖ ሲርግ አውሬ ምን ሆነው? ሶሻል ኮንትሮል ስለሌለ እኮ ነው። እዚህ ሃይማኖት አብረን በማህበራዊ ህይወቱ ይዘናል። እዛ በጣም መሰዳደቡ ሃይማኖት ክፍፍሉ ምናምን በቃ ከባድ ይሆናል አይደል? because there is no social control። የሂውማን ኔቸር ኢግኖር በማድረጋቸው ሂውማን ኔቸርን የሰው ልጅ ተፈጥሮን ግምት አስገብተው ያልተዋቀሩ ስርዓቶች እንዴት ነው የፈረሱት? እንዴት ዋጋ ከፈሉ? ኮሚኒዝም ለምሳሌ ሰዎች ሰልፍለስ መሆን ይችላሉ። ለኮሌክቲቭ ኢንተረስት ራሳቸውን ያስገዛሉ። የግል ጉዳያቸው ወግድ በዳ ብለው ይቀጥላሉ አለ። ውሸት ነው። ሰዎች አምቢሽን አላቸው። የራሳቸው ባለቤት ሊሆኑበት የሚፈልጉ ነገር አለ። ፕሮፐርቲ ይፈልጋሉ፣ ሪኮግኒሽን ይፈልጋሉ። አፈረሱት። ኮሚኒዝም is against humanity completely። አሜሪካ በቃ የመሰላት ሳዳም አምባገነን ስለሆነ የሳዳም ልጆች መጥፎ ነበሩ። ሰርግ ቤት ሄደው ሰርግ የተደረገ ባለ ከሙሽራው ከወንዱ ሙሽራዋን ቀምተው ይወስዱ ነበር። ከሙሽራው ጋር ተገናኝተው አንድ ቀን ምናምን አሳብ ይልኩለት ነበር። ኡዴይና ምናምን የሚባሉት የወርቅ ቅብ መጸዳጃ ቤት ነበራቸው። ሲንኮ ወርቅ ቅብ በጣም ግፈኞች ናቸው። ሰው እነዚህ ግፈኞች ስለሆነ ስናስወግድላቸው የራቀ ይወዳላል። አልሆነም ግን ትራይባል አይደንቲቲ አለ። ከውጭ የመጣ ሞዴል መሆኑ እንደዛ አይደለም። ተዋግቶታል። ፋሉጃ ያ መጥፎ የሚባለውን ንጉሳ እንትናቸው ፕሬዝዳንታቸው ሞተውለታል። ፋሉጃዎች የመጣበት አካባቢ
መጥፎ የራስህ መጥፎ የሚባል ነገር አለ። የራስ ሰይጣን የሚባል አለ። ምንድነው እንትና ከሲንጀርን የሆኑ ሰዎች መጥተው ኒክሰን ኢዝ ኤ ባስታርድ አሉት። yes my brothers ኒክሰን ኢዝ ኤ ባስታርድ but he's our bastard እና እንደዛ ዘምቻለሁ እና ሶ መጣ እና ወርቁ ገባን ዋንጉል ገብቷል እና ምን መሰላችሁ ያዝቃል ነገሩ አይደል በእንግሊዝኛ ያደርገዋል ጸጥ እዚህ እና ጉድ ሰራው እኮ በሌለበት ምንም ሞታል ምን ሆነ ጠፋብኝ ታውቃላችሁ የኛው ስቀልድ እና ሃይድ ፓርክ ስፒከር ኮርነር የሚባላል አንድ ሴክሽን ናት እና በወትሮ በእንግሊዝ ሀገር ህግ የሚያስቀጡ ንግግሮች አሉ ሊበል ህግ አለ አሁን ለምሳሌ ስም ማጥፋት ዲፌሜሽን ምናምን አለ ያቺ ሃይድ ፓርክ ላይ እንትን ያቺ ስፒከርስ ኮርነር ላይ ስትሆኑ አትጠየቁም የፈለጋችሁት ብትሉ ወንጀል ማድረግ አይደለም መናገር ነው እና ተሰብስበው ነው ሰው የሚሄደው ከውጭ ሀገር ሁሉ ይመጣል እዛች ቦታ ላይ ቆሞ ለመናገር ቁጣ ምናምን እንትን ቢለው ማለት የሰማውን ስሜት እንዲወጣለት ቆሞ በህግ ከዛች ወጣ ቢል ሌላ ቦታ ቢናገር ይከሰሳል ህግ የጣሰ ከሆነ ንግግሩ ማለት እዛች ቦታ ላይ ግን ይፈቀዳል እና በዛ ቱሪዝም ከባድ ቱሪዝም ያገኛሉ ኢሞሽን ስለሆነ ማለት ነው ሰው ኢሞሽን ለመወጣት ማለት ነው የቱሪዝም ገቢ ሆኗል ብዙ ሰው ተሰልፎ ታዩታላችሁ እንትን ስፒከርስ ኮርነር ይባላል በጣም ትልቅ ፓርክ ነው እዛ ውስጥ ያለ እንትን ሶ ምን አድርገዋል እነሱ ማለት ነው ሴፍ ስፔስ ፈጥረዋል ኢሞሽን አያስከስስም ምን አይልም ግን ደግሞ የሆነ ነገር ማድረግ አይችል ከመናገር ውጭ ልፍ አይላት ሌላች ቦታ ያቺ የተናገራትን እዛ አለፍ ብሎ ሌላው እዛው ፓርክ ውስጥ ወጣ ብሎ ቢናገር ይያዛል የማይሆን ነገር ሲናገር ታውቃላችሁ እንዴት ዲዛይን እንዳደረጉት ፓርኮቻቸው ምናምን ዲዛይን ሲያደርጉ ቤዝድ ኦን ሂውማን ኔቸር እና እዛው ተናግረው ስለሚወጣለት ወደ ድርጊት ወደ ማጥፋት አይሄድም ብሎ ይሄ ሰውዬ በቃ አትስረቁ ተባለና አይ ሰው እሴቱ አለመስረቅ ነው ካልን ስተት ነው አይደለም ከፈለክ ሰው እንዳይሰርቅ ከፈለክ you have to provide them an incentive structure reward system ላልሰረቀ ሰው መሸለም አለበት ኤግዚቢትድ አለመስረቅ የዛ ተቋም ባህሪ ከሆነ የሚፈልገው ከሰዎች የሚፈልገው እሴት ከሆነ የማይሰርቁትን ሰዎች መሸለም አለበት ለይተህ ማለት ነው ኢንሰንቲቭ የምትፈልገው ነገርና የምታበረታታው ነገር ሚስማች አለው አሁን በደንብ ካየ ነው ሌባ ነው ተብሎ የሚታሰብ ሰው ይሸለማል so you cannot align that behavior clear የሆነ ሰው ፕሮሞት የምታረጋው ሰው ምን የምታረጋው ሰው ጤነኛ ሰው መሆን አለበት ካልሆነ የተበላሸ ሰው ሙሰኛ የሆነ ሰው ፕሮሞት እያረክ አሰም ታይም ሙሰኛ ከሙስና ነፃ የሆነ እንትን እየፈለቀ አይሄድም አብሮ ሰው ደግሞ ገንዘብ ማለት አይደለም እንትን ማለት እኮ ኢንሴንቲቭ ማለት ገንዘብ ማለት አይደለም ስታተስ እድገት ሊሆን ይችላል ናሬቲቭ ሊሆን ይችላል በቃ ጎበዝ እሱ ጎበዝ ነው መባል ሊሆን ይችላል ወይ ደግሞ ክብሩን ፕሬስቲጁን መጠበቅ ሊሆን ይችላል ግፍያ ከ6 ወር በላይ ሰው ልጅ ሞቲቬት ማድረግ አይችልም አሁን ጓንጉልን ደሞዙ 3 ሚሊዮን ብር ብናስገባለት ከ6 ወር በኋላ ይለምደዋል ለ6 ወር ሮጥ ይላል ከዛ በኋላ ግን ምንድነው ይሄ ነገር ይላል ሶ ደግሞ አይደንቲቲ ኢንተግሬሽን ያስፈልጋል ከማንነት ጋር መስማማት ያስፈልጋል ሰዎች ሲስተም ውስጥ ራሳቸውን ማየት አለባቸው አን አውትሳይደር የሚያደርጋቸው ከሆነ they will not be part of it so personalization አሁን ያዋቸው ጉግል ምናምን ያዋቸው ጉግል የሚባለው መስሪያ ቤት ፌስቡክ if you go to ያንተ ሰፈር ፓሎ አልቶ ምናምን ሳን ፍራንሲስኮ የሱ ሰፈር ነው የዘመዶች ሰፈር የሱ ሰፈር ስትሄዱ ለምሳሌ ቢሮ የሚገባ ሰው እንትን ሱፍ የሚያደርግ ሰው አታዩ ዝም ብሎ እንደፈለገው ዝም ብሎ ተራ ነገር ነው የሚለብሰው ለምን ኢኖቬሽን ነው ቤቱ እንደሆነ ተሰምቶት ነው የሚሰራው መጠጥ አላቸው መስሪያ ቤት ውስጥ ምግብ ዘይፍ መጠጥ አላቸው እየጠጣ ሁሉ እንትን ይላል በጣም ኢንፎርማል ነው እንደ ቤት አይነት ሲስተም ቤት እንዳይናፍቃቸው ስራ ቦታ እንደሆነ አለ ኢኖቬቲቭ እንትናቸው እንዳይጨናነቁ
they designed it consciously ነው እያንዳንዷ ወንበሯ ጠረጴዛዋ እንትኗ ምን ሁሉ ነገር ኮምፎርታብል ሆናችሁ ኢኖቬት እንድታደርጉ ነው እና ፕሮዳክሽኑ የጉግል ኢኖቬቲቭ ሰማይ ደረሰ ነው የሚሉት አድጓል አሁን እኛ ይሄ እንግሊዝን ካራባት እና እንትን ይዘን በየቀኑ ጥናት ብናደርግ ካራባቱን ሲያስተካክል ስንት ሰዓት እንደሚወስድ ፈጣሪ ወጣ ጥናት ብናደርግ ካራባታችን ስናስተካክል ምን ያክል ወስዳል ጥናት አይደረግም እንጂ የእንግሊዞች ባህል እኮ ነው እኔ አንዳንድ ጊዜ ይገርመኛል ቅኝ ግዛትን አሸንፈን በዚህ በመስኮት እንዴት እንደገቡብን ይገርመኛል እውነት እኮ ነው የትኛው ፕሮቶኮል እኮ ነው what does it mean protocol እኔ ራያ ጎሚሶና ሽርጥ አድርጌ የመጣ ፕሮቶኮል አይደለም እንዴ እንግሊዛዊ የምታረገው በምንድነው እንደ እንግሊዞችን ተዋክተን ያሸንፈናቸው ጣሊያኖችን ያሸንፈን ካራባታቸውንና ልብሳቸውን ለብሰን የስልጣን መለኪያ ፕሮቶኮል መለኪያ ለማድረግ ነው እንዴ አያቶቻችን ቅድመ አያቶቻችን የሞቱት አድዋ ምናምን ምን ለመሆን ነው እና አንዳንድ ጊዜ ዘ ትሬድ ኦፍ ይገርመኛል ክሪቲካሊ ብናስበው ማለት የባህል ልብሶቻችን አሉ that we have to critically እንትን አንተ አሁን የደንብ ዲዮሎጂ ነህ ምን ግድህ ነው እዚህ ሶማሊው ምን አደረገ የኛ እንደኛ ሽርጥ ለባሽ ነው አሁን ተገዱ በቃ እንትን እኮ ራሱ ሽርጥ የለመደ ሰው እኮ ታይቷለች እንትን ሲያደርግ ሱሪ ሲያደርግ ራሱ የሆነ ነገር ነው የሚሆነው እንትን ያስታውቃል እኔ አሁን ሽርጥ የለመደ ሰው አውቃለሁ ባይኔ አይቻቃለሁ ሱሪ ሲያደርግ ኮንተን አይሆንም በቃ አይሄድም I don't know why I see it በቃ ወዲያው አይቻቃለሁ ሽርጥ የለመደ ነው እንትን ይሆናል very unrealistic unnatural አይደለም ግን ደስልጣኔ እናየዋለን ሰዎች ከሚያመጡት ቁም ነገር ይልቅ አለባበሳቸው ማተር ያደርጋል ፎርሙ ከሳብስታንሱ በላይ ይሆናል እና ማታ ማታ ሳተኛ ድረስ መዘጋጀት ከመዘጋጀት ይልቅ ሱፍዬ ካውያ የተኮስክ ማደር ስራ ይሆናል ለፎርሙ ነው ለሳብስታንሱ አይደለም ምን እንትን ምን አንድነትን ምናምን ሳይነካ ሎካል ቫሪዬሽንስ አሁን ለምሳሌ የእንግሊዝ ሀገር ሰው ሆነ ካራባት አድርጎ ይምጣል እኔ ደግሞ የራያ ሰው ነኝ እኔም ሽርጤን አድርጌ ልምጣ ጎሚሶዬን አድርጌ ልምጣ እንደዚህ ነው ባረል እንዴ ቫሪዬሽን ያስፈልጋል people if they don't see it in አሁን ሳናስበው ነው እንግዲህ በዚህ ባህል ላሴ ጊዜ ምናምን የመጣ ነው ይሄ ዘመናዊ እንትን ለማለት እንዴ እንበለዚ ነው እንደገቡ ከውጭ ሀገር መጀመሪያ ያስመጡት ሱፍ ነው የተባለው አይደል እንደማለት ታውቂያለሽ አንተ ነው ዛሬ ነበርኩ እና ወዲያው አዲስ አበባ እንደገቡ ወዲያው ቤታዊነታቸውን ሽቅጥር አድርገው ጥረው ሱፍ ካራባት ቁጭ it became ደግሞ fail safe ዲዛይን ያስፈልጋል ሰዎች አዲስ ነገር የሚሞክሩ ሰዎች ለውጥ ማምጣት የሚፈልጉ ሰዎች ይወድቃሉ አዲስ ነገር ስለሚሞክሩ ማለት የተለመደ ነገር የሚሞክር ሰው አይወድቅም ሲወድቁ ግን የሚሰማቸዋል ምን ከተቀጣቸው ከሆነ አይሞክርም አሃ እኔ እሱን ያየ ተቀጣዩ አዲስ ነገር ሞክሮ እንደዚህ አልሞክርም ሰውየው አይሞክርም ይላስ we have to allow people to fail ግን ሆን ብሎ አይደለም ያለችውን እንደዚህ እንደሜቴክ የተመራመርኩ ነው ብሎ ጠቅላላ ያግዝቶ ብቸኛ ፕሮጀክት አይናችን ሊያጠፋ አይደለም መመራመር ማለት በዚህ ነው እንዴ በትንሽ ነገር አይለማመድም እንዴ ይሄንም ዊስል ብሎወር ለምሳሌ ጥሩ ነገር እየሰራ እንትን የሚል ከሆነ የሚያጋልጥ ወደሚቀጥለው የመንግስት አካል እንትን የሚል ለምን በድብቅ ከሆነ ይመቻል ድብቅ ያለ ነገር ለመጥፎ ነገር ይመቻል ስራህን ያሰናክልብሃል ለሀገር ብሎ ሳይሆን ለፓርቲ ብሎ ሳይሆን ለብሔሩ ብሎ ሳይሆን በቀናቱ ነው ይቀናና ከዛ ግንኛ በብሔር እናየዋለን ቀንቶ ያደረገውን በግለሰብ ማለት ነው አይ ይሄ እኮ እንደዚህ ስለሆነ ነው እና የብሔር መልክ እንሰጠዋለን ያኛውም እንደዚህ ስለሆንኩ ነው ይላል ይሄኛውም እንደዚህ ስለሆነ ነው ይላል አሁን ለምሳሌ ሁለት አማራና ኦሮሞ ቢኖሩ አንዱ እየሰራ አንዱ ቢቀናና አንዱ እየሰራ አሃ ምናምን ይባላል ከዛ የአማራና የኦሮሞ ጉዳይ ይሆናል ነገሩ ተራ ኢንቪ ኮን ቅናት ያንድ ሰው የግለሰብ ቅናት እኮ ነው የግሩፕ የሚያደርጋቸው ነገሮች እኮ ግለሰባዊ እኮ ናቸው የግለሰብ ሞቲቭስ እኮ ናቸው ምንም ኢትኒክ አይደሉም ሶ እናያቸው ይሄን ከትኖች አንፃር ነው የተለያዩ ሀገራት የሲንጋፖርን ለምሳሌ ነው አሁን ታጋይ ራያ ሲደርሱ ትፔሊፍ አንዳንዱ እኮ ታውቃላችሁ ሰው ገሎ ይገባኳል ሰው ገሎ ማለት እኮ
የሚታሰረው 5 ዓመት ምናምን ነው። ያኔ 10 ዓመት ነው። ፍርድ ቤት እንዳይቀርብ ብሎ ሄዶ ይሞታል። ዓላማው ገብቶት ምናምን እንዳይመስላችሁ ብዙ ሰው የታገለው ፍትህ ምናምን ብሏል። የለም ጋምባሌ አድርጎ መሳሪያ አድርጎ ሲሄድ ይቀናል። አሃ ደስ ይላል። ወጣት ሆነ ስታዩ ይገባል። ዝም ብሎ ሳያውቀው ማለት ነው። ዝም ብሎ በየመንገዱ ይገባል እኮ ከውዝ እኮ የለውም። አሁን ምናምን ኮሚኒዝም ምናምን ብሎ የብሔር ብሔረሰቦች ትንሽ ሰው ነው እሱ። ይሄ ተማሪዎች እንቅስቃሴ የነበረው ነው። አሁን ይሄ የገባው እንዴት እንደሆነ አይታወቅም። በቃ ወጣት ነው፣ ልጅ ነው። ሲያልፉ እንትን አድርጓል፣ መሳሪያ ይዘዋል፣ ኢንዲፔንደንት ናቸው፣ የሆነ አበጣጠራቸው ምናምን ደስ ይልሃል። ከዛ ዝም ብለህ ትገባለህ። ከዛ በኋላ ነው ከውዝ ምናምን የሚባለው በሰሩበት ስራ ነው የሚወሰነው። አይደለም እንዴ ወርቁሻ? ብዙ እኮ እንትን ብዙ ወንጀለኛ እኮ ይገባል። ሴት ደፍሮ ይገባን ያውቃሉ። እኛ ዝም ብሎ ምን ሰውየው ምንም ሪቮሉሽነሪ አይደለም። በሴት እኩልነት እንኳን የሚያምን ሰው አይደለም። አሁን የምታዩት እዚህ ትግራይ እንትን ላይ ወርስት ነገር የዛ እንትን ነው። ዘወርስት ፓርቲ ይመጣል እንደዚህ ሲመቸው እዚህ እንትኖቹ ሊደርሺፑ ኤራ ላይ ከውዙን መያዝ ላይ ብዙ ልዩነት እንደነበር ታያላችሁ። ታጋይ ምናምን የሚባሉ አንዳንድ ወርስት ባህሪ ያላቸው ሰዎች ታያላችሁ። አይታችኋል? አደገኛ ባህሪ ያላቸው እና ይሄ ታጋይ ማለት ለከውዝ ያለው ሰው አይደለም። ሰው ልጅ እንትኑ ኢንቴንሽኑን ደብቆ ነው። አሁን ሴት ደፍሮ ሊታሰር ሲል ሸሽቶ ይሄድና አቤታዊ ነኝ ይላል። ሄዱ ይህዙ ምናምን ይላል። ውስጡ ያለው ሌላ ነገር ነው። ማታ እዛም ሄዶ እኮ አይተውም እኮ ባህሪው። እሱን ካልተረዳ ነው በንግግሩ አይተ ነው እንትን ውስጡን ማወቅ ነው። መምራት ማለት እሱ ነው። ይሄን ሰውዬ አስገብተህ ቫልዩ አድ ካላደረከው ታጋይ አይሆንም። ያኔ ቢሰሩ ኖሮ በተናገረው ከበቃኸው ግን ያቺ የምትናገራትን ይዳዳምጥና እሷን ይደግማታል ፓሮት። ከዛ በቃ ይበቃን ይመስለናል። የሆነ ፕሮብለም ላይ ሶሻል እንትን ያመጣል፣ ክራይሲስ ያመጣል። ሲንጋፖር ሲቪል ሰርቪስ ነው። የሲንጋፖር ሲቪል ሰርቪስ የሰው ልጅ ተፈጥሮ ላይ የተመሰለ ሃርነስ የሚያደርግ ጥቅም ላይ የሚያውል ዲዛይን ነው እንትን ያሉት። ለምሳሌ ይሄ ችሎታን ሜሪት ሲራንትን ኢንሴንቲቫይዝ ያደረገ ሲስተም ገነቡ። ደግሞ ከብሔራዊ ማንነታቸው ጋር ሲንጋፖርነት ልዩነት ምናምን ተብሎ ሁለቱን እንትን አደረጉ። ምን አመጡ? ከፍተኛ መተማመን ያለበት በጣም ዝቅተኛ ሙስና ያለበት ሲቪል ሰርቪስ ወለዱ። ደቡብ አፍሪካ ይሄ ቡንቱ የሚባለው ክብርን ያስቀደመ የቀደመ ቁስል እንዲጠግግ እንዲድን የሚያደርግ እንዲሽር የሚያደርግ የፎርጊቭነስ ይቅር መባባል ስርዓት እንትን አደረጉ። ምን አደረጉ? ድህረ ቆስ አንድነት ፈጠሩ። የአሜሪካ ህገ መንግስት የሰው ልጅ ፓወር ሃንገር አለው፣ ስልጣን ጥም አለው፣ ኢጎ አለው ብሎ ገመተ። ቼክ ኤንድ ባላንስ ስርዓት የቁጥጥር ስርዓት አበጀ። እናም ይኸው እስካሁን ድረስ ቀጠለ። ትራምፕም የማድረግ አቅሙ በጣም ሊሚት አድርጎታል እንጂ ሌላ ቦታ ቢሆን ትራምፕ እንደሚያደርግ ሰው አይደል? ስንት እኮ ነው በዚህ ሚዲያ እያቆሰለው በዚህ እየመረመሩ እኮ ነው አላስቀምጥ ብለውት እኮ ነው እንደዚህ የሆነው። አሁን እንጂ ዝም ብለህ ነፃ ብታደርገው ትራምፕ ምን እንደሚሆን እኔ እንጃ። ምን እንደሚሆን ታስባላችሁ? የቶዮታ ፕሮዳክሽን ሲስተም ለዛ ነው ፋክትስ ቴል ስቶሪስ ሴል ሲምቦል ሲል ይባላል። እውነታዎች ይናገራሉ፣ ትርክቶች ይሸጣሉ፣ ትምህርቶች ደግሞ በማህተም ያረጋግጣሉ። ሶ the strongest influence comes from symbols። ከዛ ቀጥሎ ስቶሪስ፣ ከዛ ቀጥሎ የሚወርደው ፋክት ዴታ ምናምን ነው። እሱ ዝቅተኛ ነው። ዝም ብሎ ደግሞ አይደለም። ናሬቲቭ ስንል ውጊያ አለ። እኛ የምናስበውን ደግሞ እንዳይሆን የሚሰሩ አሉ። የማይታየው ጦርነት ነው። መሳሪያ የለው ምን የለው ግን ጦርነት ነው። ዘ ኒው ፎርም ኦፍ ዎር ነው። ጦርነት የሚጀምረው በዚህ ዘመን ስነልቦና ላይ አእምሮ ላይ ነው። ከዛ ፊዚካል ነገሩ ቀላል ነው። ለምሳሌ ፖለቲካ ላይ እነሱ ሙሰኞች ናቸው፣ እኛ አርበኞች ነን። ይሄ ኮምፒቲቲቭ ናሬቲቭ ነው የሚፎካከር ነው። በተቋማት እኛ ኢኖቬተር ነን፣ እኛ ወደ ኋላ እየቀረን ነው። ዲሳር ኮምፒቲቲቭ ናሬቲቭ። በሀገር ደረጃ ከፍ እያልን ነው፣ ተረስተናል። በንቅናቄ ደረጃ ይሄ ፍትሃዊ ነው፣ ይሄ ውጥንቅጥ ነው፣ ቀውስ ነው።
ይሳር ኮምፒቲቲቭ ናሬቲቭ ኤኒቲንግ ኮምፒቲቲቭ ናሬቲቭ አለ። የሰው ልጅ ተፈጥሮ ላይ የተመሰረቱ ቻናሎች አማካኝነት ተጽዕኖአችንን የምናስፋፋው መሪዎች ስለሆነ ኢንፍሉዌንስ ማድረግ ስላለብን ለምሳሌ ለኦፍ ኢንቪ የሚለው ይሄ ቅናት እንትን የሚለው ይሄን እንዴት ነው የምንቀንሰው? የጋራ ስኬትን የሚያሳዩ ትርክቶች የግለሰብ ትራያምፍን ሳይሆን የጋራ ስኬትን የሚያሳዩ ትርክቶች በማስፋፋት ነው። ለኦፍ ናርሲሲዝም አለ። የራስህን ሳይሆን የኦዲየንስህን ማንነት ክብር የሚጠብቅ ትርክቶችን በማስፋፋት ነው ይሄን የምንቀንሰው። ለኦፍ ፊክልነስ አለ። ለጊዜያዊ ደስታ ጊዜያዊ ጭብጨባ ሳይሆን እሴት ላይ የተመሰረተ ሜሴጂንግ በማድረግ ይሄ መቀነስ ይቻላል። ለኦፍ ሬፕሬሽን ይባላል። ናሬቲቭ ቫሊዴሽን አስተሳሰብ በማስፋፋት ሬፕሬሽን ማለት ይቻላል። ለምሳሌ እንያቸው በኤግዛምፕል ማንዴላ ናሬቲቭ የተጠቀመው ኡቡንቱ እና ኡቡንቱ የሚባለው አይ አም ቢኮዝ ዊ አር ሚ በማስተሳሰብ ከዛስ ይቅር መባባል የሚባለው እንትን አለ። ምን አመጣ? ብሔራዊ መዳን አመጣ። አገራዊ መዳን ሲንጋፖር ከረግረጋማነት ወደ ስማርት ሀገርነት የሚል መፈክር እንትን አሉ። ምን ወረደ? ኮራት ዲሲፕሊን ወረደ። ናዚ ጀርመኒ ሆሪኮ ኦሪጂን ይሄን ኒቼ እንትን አሚን ዘፈርስት ሪህ ምናምን የሚል ነገር አመጣ። ከዛ ሁሉም ጠላት ነው የሚፎካከረን ነው አለ። አንድ ላይ ሆኖ ግን አደገኛ ጀርመን የሚያጠፋ አንድነት ሆነ። አፕል ቲንክ ዲፈረንት ፕላስ ሚኒማሊስት ሲምቦልስ የሚል ነገር ታመጣ እና ሰዎች አፕል የሚገዙ ሰዎች እንደ ካልት ጥሩ ዕቃ ስለሆነ ሳይሆን የሚገዙት በቃ አፕል የፕሬስቲጅ ጉዳይ ሆነ። አይታችኋል? አሁን አንዳንዱ ሰው ሳምሰንግ ላፕቶፕ ይዛል፣ ሌላ ላፕቶፕ ይዛል። እንትኑ ውጪ ላይ ግን የአፕል ምልክት ያደርግባታል። አይታችኋል? የአፕል ምልክት ያደርጋል። ቢኮ ፕሬስቲጅ ነው። ህዳሴ ግድብ የትርክት ሉዓላዊነት መገለጫ፣ የክብር መገለጫ፣ የኢትዮጵያ ዳግም ትንሣኤ መወለድ ተደርጎ ተሸጠ። ምን አመጣ? ታላቅ ህዝባዊ ንቅናቄ አመጣ። ይሄ ሁሉ ሂውማን ኔቸር በዚህ ደረጃ ጠቃሚ ከሆነ ምንድነው ማድረግ ያለብን? ቃል መግባት አለብን። ሂውማን ኔቸርን መሰረት ያደረገ ስርዓት ምናምን አሰራር ማበጀት አሻራችን መሆን አለበት። ኮሚትመንት ቁርጠኝነት ማሳየት አለብን። እዚህ ላይ ፈረንጆቹ you will be remembered less for what you built and more for how people felt in your presence ይላሉ። የምትታወሱት በሰራችሁት በገነባችሁት ነገር አይደለም። ዋናው የምትታወሱት በመንገድ እናንተ ባላችሁበት ጊዜ ሰዎች የተሰማቸው ስሜት ነው። ስለ አሻራ የሚጨነቅ አመራር ከ20 ዓመት ከ30 ዓመት በኋላ ሰዎች ምን ብለው ይፈርዱኛል ብሎ የሚያስብ አመራር 3 ደረጃዎች እንትን አሉት። አንጀና ፋንክሽናሊዝም ነው። አሁን ያለ ችግር መፍታት፣ ውጤት ማምጣት። ውጤት የሚያመጣ ስርዓት፣ ሪፎርም፣ የሥራ አፈጻጸም ተቋማት ይገነባል። ግን ውጤት የሚያመጣ ብቻ አይደለም። የሰው ልጅ ስሜት የሚያከብሩ፣ መተማመን የሚያመጡ፣ ሰዎች ተስፋ እንዲያደርጉ የሚያደርጉ፣ ቁስል እንዲሽር የሚያደርግ፣ ማንነትን የሚያከብር እንትን ያደርጋል። ከዛ ደግሞ ትምህርታዊ አቅም ያላቸው የሰው ልጅ ማንነት የሚያከብሩ ከሰው ልጅ ማንነት ጋር የሚጋቡ አንድ መሪ እኛ በመሪነት የምንሳተፍ ሰዎች ስለ ሌጋሲ ኬር የምናደርግ ከሆነ ስለ ፋንክሽናሊዝም ስለ ተቋማት ውጤታማነት መጨነቅ አለብን። ከሰው ልጅ ስሜት ጋር የሚግባቡ ተቋማት መሆናቸው ማረጋገጥ አለብን። በትዕምርት ደግሞ ከፍ የሚሉ ተቋማት መሆናቸው ማረጋገጥ 18ቱ የሰው ልጅ ህግ 18ቱ ህግ ሂውማን ኔቸር ሎስ ኦፍ ሂውማን ኔቸር አይተናል። እንዴት ይገናኛል? ለምሳሌ ኢራሽናሊቲ አለ። በቃ ይሄ ኢራሽናሊቲ ተፈጥሮ ነው። ማኔጅ የሚደረግ ነው እንጂ የሚጠፋ ነገር አይደለም። ኢራሽናል አለብን። we need to admit it. መሪ ከሆነ አሁን ይሄን ለማጥፋት አንሞክርም። አለመኖሩን ደናይ ለማድረግ ሰው ልጅ ኢራሽናል ነው ብለን አንሞክርም። ራሽናል ምን ነው? ኢራሽናል ነው። ኢራሽናል የሆነበት ፓርት ላይ ማኔጅ ነው የሚደረገው። ጉዳት እንዳያስከትል ነው የሚደረገው። ናርሲሲዝም ኢጓለን ማለት ነው። ግን
ኢጓችንን አሸንፈን ከኢምፓቲ ከርህራሄና ከሐዘኔታ ለመምራት ሰውን በሰው ጫማ ውስጥ ገብተን ለመርዳት መሞከር አለብን። ሮል ፕሌይንግ ደግሞ አለ። ማነው ቅድም እያወራ የነበረው ወደ ቢሮ ምናምን ሰው ያገኝ ምናምን ያለው ዋንጉል ነው ትዝ አለኝ። ትናንትና ወዲያ ነው አይደል ሀብትሽ እያወራ ነበር ስለዚህ ስለዚህ ምን እንደሚደረገው ኢጓል እንደ መሪዎች የውስጣችን ኢጓልን ይሄን ኢጎ ማኔጅ የሚያደርግ ኦተንቲክ የሆነ አመራር ሰጣለሁ አንደርማይን እንትን ላለው ማሰብ ነው። ኮምፐልዥን አለ በተደጋጋሚ እናደርገው ለውድቀት የሚዳረግ ነገር አለ። ከዚህ ወጣለሁ ከአዲስ ሀቢት በልማድ ወጣለሁ ብለን መወሰን አለብን። ኮቨቲየስነስ ደግሞ አለ። ፎርምን ብቻ ሳይሆን ሳብስታንስን ገነባለሁ ብሎ መወሰን ይጠይቃል። ማለት ከዚህ ነፃ ለመውጣት ደግሞ ራሳችን ሰልፍ ሳቦቴጅ የሚባል ራሳችን በራሳችን ጠልፈን እንጥላለን። ኢነር ሬዚስታንስ አለን ይውስጣችን። ጧት 2:00 ድረስ 5 ሚሊዮን ብር ይሰጣል ተብለህ ካልጋው አልወጣም ካል አስቸጋሪ ነው። ሙቀቱ እንትን ብሎ ራሳችን እድልና እንዲያመልጠን እናደርጋለን። እሱን ታግለ ማሸነፍ አለብን። ሬፕሬሽን ደግሞ አለ። እኔ የምመራው ኢሞሽናሊ ኦነስት ሆኜ ነው ብሎ ማሰብ ይጠይቃል ማለት ነው። ለምሳሌ ከ18ቱ ጋር የመጀመሪያው ቅናት አለ ብለናል። እኔ መሪ መሆነው እኔ ትክክለኛ መሪ መሆነው በእኔ ምክንያት ሌሎችን እንዲነሱ ሳደርግ ነው ብሎ መወሰን ይጠይቃል። ግራንዴሲቲ ያለብን እኔ መሬት መንከስ አለብኝ መሬት ረግጬ እንትን አለብኝ ተጠያቂነት ያስፈልገኛል ብሎ መወሰን ይጠይቃል። ጀንደር ፖላሪቲ አለ በጣም እንትን አለብን። ወንድ ስለሆነ ማስኩሊኒቲ ብቻ አይደለም ሶፍትነስ ያስፈልገኛል ብሎ ግራውንድድ መሆን ማይንድፉል መሆን ያስፈልጋል። ኤምለስነስ እንትን ይላል። ስለዚህ ሁሉ ጊዜ ስትመራ በየቀኑ ዓላማን ማስታወስ ራዕይን ማስታወስ ያስፈልጋል። ኮንፎርሚቲ እንትን እኛ ገደል ማሚቶ ሰዎች እንፈልጋለን። እውነት የሚነግሩኝ ሰዎች ይሻላል። ኋላ ላይ ሄጄ መጨረሻ ላይ እንትን ከምል በየቀኑ የሚያስተካክሉኝ ሰዎች መጨረሻ ላይ ለኔ ነው ትርፉ ብሎ ማሰብ ይጠይቃል። ፊክልነስ የሚብሉት እኔ የምፈልገው ጭብጨባ ሳይሆን መተማመን ነው ብሎ መፈለግ ይጠይቃል። አግሬሽን ደግሞ አይደለም እኔ የምፈልገው ፍትህን እንጂ አግሬሽን አይደለም ብሎ መወሰድ ይጠይቃል። ደግሞ ጄነሬሽናል ሳይክል አለ። አንተ የሌሎችን ቁስል ወርሰሃል፣ አንተ ደግሞ ቁስል ከሌሎች ታወርሳለህ። ያለፈው ቁስል እኔ አላወርሰውም የዳን ይሻር ብለህ መወሰን ይጠይቃል። ደግሞ ሞት እንደማንሞት አድርገን አክት እናደርጋለን፣ እንክዳለን። ሞትን ነገ እንደሚመጣ ዛሬ እንደሚመጣ አስበን ዛሬ ስህተት አለመስራት ይጠይቃል። ሰውን የምንመራ ሰዎች ሰውን ነው የምንመራው የሰው ልጅ ተፈጥሮ ነው የምንመራው ብለን የምናስብ ሰዎች ቃል መግባት አለብን። ምን ብለን እኔ ሰው አይደለሁም፣ እኔ ማሽን አይደለሁም፣ እኔ ስትራቴጂስት አይደለሁም፣ እኔ ሰው ነኝ የምመራውም ሰው ነው ብለን ማሰብ አለብን። እኔ ኢራሽናል ነገር አለኝ፣ ምክንያታዊ የሆነ ነገር አለኝ፣ ሌሎች ሰዎችም አለባቸው። ስለሆነ የምመራው ስሜትን ነው። ስሜትን ማስወገድ አይቻልም። ሰዎች ሐሳባዊ ናቸው ብዬ አላስብም። ሰዎች ይቆጣሉ፣ ደካማ ናቸው፣ ይናፍቃሉ፣ ይጠላሉ። እንደዚህ አይነት ስሜት ያላቸው ሰዎች ነው የምመራው ብሎ ማመንና መቀበል ይጠይቃል። ስለሆነ የምመራው ከኢጎ ሳይሆን ከሐዘኔታና ከርህራሄ ነው። የምሰራው የምገነባው ለጭብጨባ ሳይሆን ላሻራ ነው። ስልጣን የሚባለውን ነገር ደግሞ በሰዎች ዋጋ ላይ አልፈልገውም ብሎ መወሰን ይጠይቃል። በመሪነቴ ውስጥ የምገነባው መተማመን ነው። የምጠብቀው ክብርን ነው። ለደጋግሚ ውድቀት የሚዳርጉኝ ፓተርኖችን አስተካክላለሁ። ዝምታ የሚባሉት በሌሎች ነገር የተደበቁ እነዚህ መጥፎ ነገሮችን ታግዬ አሸንፋለሁ። እውነት እንዲሰፍን፣ እውቅና መስጠት እንዲያድግ፣ መደማመጥ እንዲሰፋ እሰራለሁ። ስሰራ ደግሞ ሞት የሚባለው ነገር እንዳለ አውቄ እሰራለሁ። ስለሆነም ስለ አሻራ አስባለሁ።
በሰዎች አእምሮና ልብ ውስጥ ትቼ ስለሚሄደው ነገር እጨነቃለሁ። እኔ የትርክት ጠባቂ ነኝ። እኔ የስሜት አርኪቴክት ነኝ። እኔ የስታንዳርድ ሲምቦል ነኝ ብሎ ማሰብ ይጠይቃል። እንደዛ ብሎ ቃል መግባት ይጠይቃል። እናም እኔ የሰው መሪ ነኝ። በሰዎች አእምሮ ውስጥ ትውስታን የምገነባ ስመራ ደግሞ ሌሎች እኔ የሚናጥ መሬት ውስጥ ቆሜ ሌሎች በአስተማማኝ መሬት ውስጥ እንዲቆሙ የሚያደርግ መሬት ለመፍጠር ነው። በተደጋጋሚ የሚመጣው ነገር ስሜቱ፣ ሰው፣ እውነቱ፣ የምታስወግዱት ነገር፣ የምትክዱት ነገር፣ በግልጽ ማታየቱን ነገር ማወቅ ይጠይቃል። ብላይንድ ስፖት የሚባል ነገር አለ። ኢሞሽናል ቴምፐሬቸር፣ ቅናት፣ ፍርሃት፣ ቁስል፣ ናርሲሲዝም፣ ዲፌንሲቭነስ፣ ኮምፐልሲቭ ቢሄቪየር፣ አንኢንቴንድድ ኮንሲኩዌንስ፣ ስቶሪስ ኦር ሲምቦልስ፣ ኢንስፓየር የሚያደርግ ሞቲቬት የሚያደርግ እነዚህ ብላይንድ ስፖቶች ናቸው። ከኔ ጋር ማብቃት ያለበት ምንድን ነው? እኔ መዝጋት ያለብኝ ነገር ምንድን ነው? እኔ ኃላፊነት መውሰድ ያለብኝ ብሎ መሪዎች መጠየቅ አለባቸው። ሞራል ኢንተራፕሽን ይሉታል። ለሚቀጥለው ትውልድ መተላለፍ የሌለበት በዚህ ተቋም መኖር የሌለበት በገሌ ውስጥ ዳግም መታየት የሌለበት ነገር ምንድን ነው? እኔ ውስጥ ቆሞ ሌሎች እንዳይ ወደ ሌሎች መሸጋገር የሌለበት ነገር ምንድን ነው ብሎ ማሰብ ይጠይቃል። ኢጎ ሊደርሺፕ፣ ኢሞሽናል ማኒፑሌሽን፣ ሼም ቤዝ ሞቲቬሽን፣ ሃሎ ፐርፎርማንስ ካልቸር፣ ቶክሲሲቲ፣ ኢንጀስቲስ፣ ዲሁማናይዜሽን እነዚህ ነገሮች በዓለም ውስጥ ያሉ ማብቃት ያለባቸው ነው። ሶ ዋት መስት ቢግን ዊዝ ሚ ከኔ ጋር መጀመር ያለባቸው እኔ መጀመር ያለብኝ ነገር አዲሱ ነገር ምንድን ነው? ይሄ ደግሞ የፈጠራና የድፍረትና የወኔ መጀመሪያ ይላል። ይሄ ምንድን ነው? አዲሱ ውልደት ነው። ይሄ አዲሱ የአመራር ልምምድ ሲስተም፣ ቋንቋ፣ ሲምቦል የሚጀምርበት ነው። ይሄ ሳይኮሎጂካል ሴፍቲ፣ ኢሞሽናል ኢንቴሊጀንስ፣ ሲምቦሊክ ሪቹዋልስ፣ ከረጂስ ኮንቨርሴሽንስ፣ ሊደርሺፕ ፕራክቲስ እነዚህ አዲሶቹ ነገሮች ናቸው። ሰዎችን ለመምራት በጥበብ በእውቀት ለመምራት ምንድን ነው መሆን ያለብኝ? ማንነትን መሰረት ማድረግ አለብኝ። ደግሞ ከተቀየረ ሁኔታ ጋር አብሬ መቀየር አለብኝ። ከሚቆጣጠር ኮንትሮል ከሚያደርግ መሪነት ወደ ጠባቂ ወደ አሳዳጊ መሪነት፣ ርቀት ዲስታንት ከሆነ ከሰው ጋር ሪሌት የማያደርግ መሪነት ኢሞሽናሊ አቬይለብል ወደ ሆነ መሪነት፣ ለይስሙላ ከሆነ መሪነት ወደ ኦተንቲክ መሪነት፣ ከሪአክቲቭ መሪነት ስር የሰደደ መሪነት፣ ከጀግና መሪነት ሰውን ወደ አቅጣጫ የሚያሳይ የሰውን መንፈስ ፍሎሪሽ ወደሚያደርግ መሪነት መሻገር አለብን። አመሰግናለሁ።